ከደቡብ አፍሪካ የተሰማው ዜና ለመላው ኢትዮጵያን መርዶ ሆኗል። ያልተለመደ እንግዳ አሟሟት፣ ሁለቱ እህትማማቾች በመኖሪያ ቤታቸው ውስጥ ሞተው መገኘታቸው ተሰምቷል። በዛው በደቡብ አፍሪካ ተወልደው ያደጉት ታላቅና ታናሽ እህትማማቾች ከሁሉ ተግባቢና ተወዳጅ መሆናቸው በሚነገርበት ከተማ የሞታቸው መንስኤ ግልጽ ባልሆነ መንገድ በራሳቸው ክፍል ውስጥ ሞተው ተገኝተዋል። ህልፈታቸው የመላ ኢትዮጵያን ልብ የሰበረ ከመሆኑም በላይ እንዴት ሊሞቱ ቻሉ? የሞታቸው ምክንያት ምንድነው? የሚል ጥያቄ በስፋት እየተጠየቀ ነው። እከሌ ጠላታቸው ነው የሚባል የሚጠቀስ አካል በሌለበት ምክንያቱ ይሄ ነው ባልተባለ አኳኋን ሞታቸው እንቆቅልሽ ሆኖ ባለበት ለሞታቸው ምክንያት ይሆናል የተባለው ጉዳይ ይፋ ሆኗል። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ በደቡብ አፍሪካ ሞተው ስለተገኙ እህትማማቾች የሞት መንስኤ የተሰማውን መረጃ ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግም አብራችሁን ቆዩ። ወላጅ ልጅን ለማሳደግ ሲል የሚከፍለው ዋጋ እንዲህ ነው ተብሎ በቃላት ብቻ የሚገለጽ አለመሆኑ እሙን ነው። ከዘመድ አዝማድ ርቆ ከራስ ሀገር መሬት ተነጥሎ በሰው ሀገር ሲሆን ደግሞ ዋጋው ሕይወትን እስከ መስጠት ይሄዳል። ነገር ግን በዚህ ሁሉ ልፋትና ድካም ያደጉ ልጆችን ስኬት ማየት ለሚጓጓ ወላጅ የልጅን መርዶ እንደ መስማት የሚሰብር ሐዘን የለም። በደቡብ አፍሪካ የሚኖሩ ወላጆች የገጠማቸው ግን ይሄ ነው። ለስደተኞች የማትመች እንደሆነች በሚነገርላት ደቡብ አፍሪካ ወጥተው ወርደው ያሳደጓቸው ሁለት ልጆቻቸው ክፍላቸው ውስጥ ሞተው ተገኝተዋል። በደቡብ አፍሪካ ለሚኖሩ ኢትዮጵያን ጥቁር ቀን እንደሆነ የተነገረው የነዚህ ኦፕራ መንግስቴና ዲቦራ መንግስቴ የተባሉ እህትማማቾች ሞት የበርካታ ሰዎችን ልብ ሰብሯል። የሞታቸው መንስኤ ይሄ ነው ተብሎ አለመታወቁ ደግሞ ነገሩን ግራ አጋቢ አድርጎታል። እኚህ እህትማማቾች የሚኖሩት በፕሪቶሪያ ከተማ ሲሆን ዲቦራ የመጀመሪያ ዲግሪዋን በሕግ የተመረቀች ሲሆን ታናሿ ኦፕራ ደግሞ ሞታ በተገኘችበት ዕለተ ሰኞ የማትሪክ ተፈታኝ ነበረች። ቅዳሜ ዕለት በጋራ የማብሰያ ክፍል ውስጥ ምግብ ሲያበስሉ ታይተው እንደነበረ የተነገረ ሲሆን ወላጆቻቸው ደጋግመው ስልክ ደውለው ሲያጧቸው አብሯቸው የሚኖር ልጅ ጋር ደውለው ስልክ አለማንሳታቸውን ሲነግሩት ክፍላቸው ሲገባ ሞተው እንዳገኛቸው ነው የተሰማው። የአሟሟታቸው ሁኔታ ግራ አጋቢ መሆኑና ሁለቱም አንድ ላይ መሞታቸው ነገሩ ከፍተኛ ምርመራ የሚያስፈልገው ጉዳይ እንዲሆን አድርጎታል። ስለ ሞታቸው መንስኤ ይህ መረጃ እስከተጠናከረበት ሰዓት ይሄ ነው የተባለ ተጨባጭ መረጃ ባይወጣም ነገር ግን ሞተው የተገኙበት አኳኋን በምግብ መመረዝ ሊሆን ይችላል የሚል ጥርጣሬ እንዳለ እየተነገረ ነው። ክስተቱ በደቡብ አፍሪካ ለሚኖሩ ኢትዮጵያን ማህበረሰብ ከባድ ሐዘንን የፈጠረ እንደሆነ ሲነገር በዛው በደቡብ አፍሪካ ተወልደው ያደጉ ሁለቱ ኢትዮጵያን እህትማማቾች ዲቦራ እና ኦፕራ ባልታወቀ ምክንያት መኝታ ክፍላቸው ውስጥ ህይወታቸው አልፎ በመገኘቱ ማህበረሰቡ በጥልቅ ሐዘን ውስጥ እንደሚገኝ ተነግሯል። የእህትማማቾቹ አስክሬን የተገኘው መኖሪያ ቤት ውስጥ ሲሆን የሞታቸው መንስኤ ምን እንደሆነ እስካሁን በግልጽ አልታወቀም። ይህ ድንገተኛና አሰቃቂ ክስተት በቤተሰባቸው ላይ ብቻ ሳይሆን በጆሃንስበርግና በአካባቢው በሚኖሩ ኢትዮጵያውያን ላይ ከባድ የሐዘን ድባብን ፈጥሯል። የተባበሩት የኢትዮጵያ ማህበረሰብ ማህበር በደቡብ አፍሪካ ባወጣው የሐዘን መግለጫ ላይም ክስተቱን ለኢትዮጵያን ጥቁር ቀን ሲል ገልጾታል። መግለጫውን በማስከተል በደቡብ አፍሪካ በፕሪቶሪያ ከተማ ነዋሪ የነበሩት እህትማማቾቹ ታዳጊ ወጣት ዲቦራ መንግስቴና ታዳጊ ወጣት ኦፕራ እንደ አውሮፓውያን አቆጣጠር ኦክቶበር 27 ለጊዜው ውሉ ባልታወቀ ሁኔታ በፕሪቶሪያ ከተማ በብሩክሊን አካባቢ በመኖሪያ ቤታቸው ውስጥ ሞተው ተገኝተዋል ይላል። የተባበሩት ኢትዮጵያ ማህበር በደቡብ አፍሪካ በእህትማማቾቹ ድንገተኛ ህልፈት የተሰማውን ሐዘን እየገለጸ ለወዳጅ ዘመዶቻቸውና ለመላው የደቡብ አፍሪካ ኢትዮጵያን ማህበረሰብ መጽናናትን ይመኛል ሲል መግለጫ አውጥቷል። ፍልቅልቆቹን አጣናቸው በማለት መግለጫ የሰጠው ደግሞ ጊዜያዊ አስተባባሪ ኮሚቴ ነው። የሁለቱ ፍልቅልቅ እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ሞት ብሔራዊ ሐዘን ነው። በዚህ አስደንጋጭና ልብ ሰባሪ ሞት የብዙ ኢትዮጵያን ልብ ተሰብሯል። በተለይም የወላጆቻቸው ልብ ከልክ በላይ የህይወት ዘመናቸውን ከልጅነት እስከ እውቀት ማስተርስ ተምረው የበቁ ትልቅ ተስፋ የሚደረግባቸው እንደ ቤተሰብ፣ እንደ ወላጅ፣ እንደ ሀገር ብሔራዊ ሐዘን ነው ብሏል። የሞታቸው ትክክለኛ ምክንያት የአስክሬን ምርመራ ውጤቱ ይፋ እንደሚያደርገው እየተጠበቀ ሲሆን የአስክሬን መርሃ ግብር ሽኝቱም ዛሬ ጥቅምት 20 2018 ዓመተ ምህረት በኢትዮጵያ ሰዓት አቆጣጠር አመሻሽ 12 ሰዓት ላይ በትውልድ ለክርስቶስ ቤተክርስቲያን ላይ ሽኝት እንደሚደረግላቸው ተሰምቷል።
ከዛም በነገው ዕለት አመሻሽ ላይ አስክሬናቸው ወደ ኢትዮጵያ እንደሚሸኝ ይጠበቃል። ውድ የሰርክቱ ቤተሰቦች እኛም በእነዚህ እህትማማቾች ህልፈት የተሰማንን ሐዘን እየገለጽን ለቤተሰቦቻቸው መጽናናትን ተመኘን።